የዛሬው በጣም ነው ውስብስብ ያለ ድራማ ነው። የዛሬው ደግሞ ወይዘሮ አዜብ የካሌብ ትክክለኛ እናቱ ናት ብላችሁ ስትጠብቁ የነበራችሁ በላይክ እስኪ አሳይ ውዶቼ፣ ወይም ደግሞ ኮሜንት ላይ አስቀምጡልን። እኛ የጠበቅነው ሌላ፣ እነሱ ያመጡት ሌላ ነው። የዛሬ ደግሞ ማለት ነው እኔ ጠብቄው የነበረው ሁሉም ነገር ደስታ ሲነግረው ለካሌብ እውነቱ የሚወጣ መስሎኝ ነበር ማለት ነው። ትክክለኛ እናቱ ወይዘሮ አዜብ መሆናቸው የሚያውቅበት ሰዓት ነው ብዬ አስቤ ነበር። ነገር ግን አይደለም። ወይዘሮ አዜብም በተንኮል ናት የገባችው ማለት ነው። እዛ ቤት ውስጥ የተመለሰችው ድሮ ከወይዘሮ አልማዝ ጓደኛ ነበሩና በጣም ተቸግራ ስለነበር በዛ ሰዓት ደግሞ ሴተኛ አዳሪ ስለነበረች ያኔ የሌላ ሰው ልጅ ሰርቃ ነው የሸጠችላች ለወይዘሮ አልማዝ ማለት ነው። ያኔ ወይዘሮ አልማዝ ደግሞ የእሷ እውነተኛ ልጅ መስሏት ነው ተቀብላ ያሳደገችው ማለት ነው። አሁን በምንድን ነው ያወቀችው? ወይዘሮ አዚ በስልክ ስትናገር ሰምታት ሪከርድ አድርጋት ነበርና በዛ ነው ሊያምን የቻለው ሚስጥሯም ሊጋለጥ የቻለ ማለት ነው። እዛ ክፍል ስታወራ ልጄ እንዴት ነው? ደህና ነው? ተሻለው ወይ? ለልጄ ብዬ ነው እንደዚህ ማደርገው ብላ ሁሉም ነገር ልጄ በሽተኛ ነው፣ ታማሚ ነው፣ ግን ለልጄ ብዬ ነው እንደዚህ ውስጥ እየገባሁት ያለሁት። ትንሽ ቀን ነው የቀረኝ፣ ወረቀት ለመፈረም ብቻ ነው የቀረኝ ስትል ማለት ነው የካሌብ ንብረት እና ሀብቲ ወርሳ ለልጇ ማሳከም ነው የፈለገችው ማለት ነው። እና ትክክለኛ ልጇ እንዳልሆነ ታወቀች ማለት ነው። እኔ እንደዚህ አልጠበቅኩም ነበር። ያው እውነተኛ እናቱ መቼ ነው ማወቅ ያለበት፣ ምስጢሩ መጋለጥ አለበት ብዬ ስጠብቅ ነበረ፣ ግን አልሆነም ማለት ነው። እኔ እንደዛ ነው ስጠብቅ የነበረ ማለት ነው። ደስታ ሁሉም ነገር ሲያሰማውና ሲነግረው ያምናልና እውነቱን ይወጣል ብዬ አስቤ ነበር፣ ስጠብቅ ነበር ማለት ነው። እና ምንድን ነው ሌላ ደስታ በጥቅም ነው ጭንቅላቱ የሞላው ማለት ነው። በብር በጥቅማ ጥቅም ማለት ነው። ካሌብ ያንን ሲሰማ ደስታ ሲነግረውና ያንን ድምፅ ሪከርድ ሲያሰማው አላመነም። አሁን ግን አመነው ማለት ነው። ለደስታ ሪከርዱን ሲያሰማው አመነው ማለት ነው። ምንድነው ትልቁ ችግር እዚህ ጋር ደሊና ዝም በማለቷ ነው። ደሊና ሁሉንም ያወቀች ዝም ብላለች። የነሱ ወይዘሮ አልማዝና ቤዛም ተንኮል እየሰሩ እንደሆኑ እና ለካሌብ እየጎዱት እንደሆኑ እያወቀች ዝም ብላለች። እሷም ማለት ነው። እሷም አሁን ያንን ድምፅና ሪከርድ ስለሰማች ከካሌብ ጎን ሆናለች ማለት ነው። ለሱ አግዛ ወይዘሮ አዜብ እንዲወጡ ነው ያደረጉት ማለት ነው። ምንድን ነው ያላቸው ደስታ ለነ ወይዘሮ አልማዝ ሀብቱና ንብረቱ በኔ ስም አድርጉት ወይም ደግሞ ሁሉም ሪከርድ አሰማለሁ ሲላቸው እነሱ ደግሞ ብር እንጨምርልሃለን እንደዚህ እንደዚህ ያርግና ከዚህ ቤት አስወጣት ለወይዘሮ አዜብ ናት ያሉት ማለት ነው። እሱ ደግሞ ጥቅሙ ስለሚያስቀድም ራሱን ብለዋል። እኔ ጥቅሜ ነው ማስቀድም ብሏል ማለት ነው። 4 እጥፍ እንሰጥሃለን። አሁንን የሚሰጥህና የሚነግረው ሁሉንም ሄደህ ለካሌብ ንገረው። ይህንን ሁሉ የምታደርገው የካሌብ ሀብትና ንብረት ለማውረስ ዋነኛዋ ተንኮለኛና ከኋላችን ሆና የምትሰራው ያለችው ወይዘሮ አዜብ ናት ብላ ነገረችው ማለት ነው። እሷ ደግሞ ሰው የለም ብላ ስልክ ስታወራ ወይዘሮ አልማዝ ስለሰማቻት ናት ማለት ነው። አሁን ምን ብላችሁ ታስባላችሁ? ወይዘሮ አዜብ ከወጡ ያንን ትክክለኛ ከሰረቀችበት ለካሌብ ትክክለኛ እናቱን ሂዳ ትናገራለች ወይስ አትናገርም? ወይዘሮ አዜብ ከወጡ ያ ትክክለኛ እናቷ ትመጣለች ብዬ አስባለሁ። እናንተስ ምን ታስባላችሁ?
ወይስ ወይዘሮ አዜብ ትመለሳለች ወይስ አትመለስም? በኮሜንት አስቀምጡልኝ ሀሳብ አስተያየታችሁ ማለት ነው ውዶቼ። ወይዘሮ አዜብም ልክ አላደረገችም። ሁሉም እዚህ ድራማ ውስጥ ያሉ ሁሉም ለጥቅማቸው የሚሮጡት ነው ማለት ነው። እውነተኛ ልጇ ስለታመመባት ንብረትና ሀብት ወርሳ ለልጇ ለመሳከም ናት በተንኮል የገባችው ወይዘሮ አዜብ ማለት ነው። ወይዘሮ አልማዝ ደግሞ የድሮ ጓደኛዋ ስለነበረች ወይዘሮ አዜብ ምንም ሳትጠራጠር ነው አምናት የተቀበለቻት ለካሌብ ማለት ነው። አሁን እዛ ቤት የገባች ወይዘሮ አዜብ የራስዋ ልጅ ለመዳን ብላናት ወደዛ ቤት የገባች ማለት ነው። እንደዛ ብላም በስልክ ስታወራ ነበር። ከዛ ደስታ ሁሉም ነገር ነግሮት ሁሉም ነገር እያስፈራራቻቸው ያለችው ወይዘሮ አዜብ ናት ብሎ ነው የነገረው ማለት ነው። ይህንን እንዲያደርጉ የነገረቻቸው ወይዘሮ አዜብ ናት ብሎ ሲነግረው እንደዚህ ተሰርቀህ ምናምን እናት አይደለችም ወይዘሮ አልማዝ ምናምን አላለውም። እንደዛ ካለ ሁሉም ነገር ይባላሻል። ነገር ግን ሁሉም ነገር እንዲደረግ ያደረገችው ወይዘሮ አዜብ እንደሆነች ነው የነገረው ማለት ነው። ካሌብ ደግሞ ለደሊናን ትቷት ወደ ቤት ነው የሮጠው ማለት ነው። ካሌብ ምን ሆነህ ነው? ምንድን ነው እንደዚህ የሚያስጮህ? ምን ተፈጥሮ ነው? እማዬ አንቺ እዚህ ውስጥ አትግቢ አላት ማለት ነው። እንደዚህ በሩ ክፍት አድርጎ ሳሎን ውስጥ ነበርና በጣም በተቆጣ ፊት ነው የገባ ማለት ነው። ካሌብ ምንድን ነው የምታወራው? እኔ እኮ እናትህ ነኝ ጭራሽ ከእናቴ ጋር ልታጣይኝ ብሎ እኔማ ማንንም አላጣላሁም አለችው ማለት ነው። እኔ መልካም ሰው ነሽ ብዬ ነበር፣ ነገር ግን አንቺ ካሌብ እኔን ምንም አላደረኩትም። አየሁልሽ፣ በገዛ ጆሮዬ ሁሉም ነገር ሰምቼዋለሁ። ደሊና ከሷ ጎን ስለነበረች ስታግዛም ስለነበረች ወይዘሮ አዜም ለሷ ስለምታግዝና ስለምትደግፍ ለሷ ምንድን ነው ያለቻት? እረ ደሊና ምንድን ነው የሚለው? እረ እባክሽን ደሊና አስረጁ፣ ምን እያለ ነው ካሌብ ስትላት፣ ደሊና ደግሞ ሁሉ ነገር ስለሰማች ያንን ሪከርድ ከካሌብ ጋር ሆና ስለሰማች እኔ ውሸታምና አስመሳይ ሰው አልወድም፣ ከዚህ ቤት ጥፊ ውጭ ያለቻት ደሊና ለራሱ ማለት ነው። በቃ እሺ አሁንም ከዚህ ቤት ውጪ ብሎ ሻንጣዋን አምጥቶ አስወጣት ማለት ነው። አሁን ወይዘሮ አዜብ ከወጣች ማን ነው የቀራቸው? ወይዘሮ አልማዝና ቤዛ፣ ደሊና ናት የቀረቻቸው ማለት ነው። ደሊና ደግሞ እንደምንም ብለው ከዛ ቤት ያስወጧታል፣ ወይም ደግሞ ከካሌብ እንድትጣላ ያደርጉታል ማለት ነው። ያደርጓታል። ምክንያቱም ከካሌብ እንድትሆን አይፈልጉም ሁለቱንም። መጀመሪያም ሲያሰቃይዋት ነበሩ ማለት ነው። አሁን ምንም ያግዛት ነገር ሰው የለም። ወይዘሮ አዜብ ስለወጡ ያሰቃይዋታል ብዬ አስባለሁ። ሚስኪን ደሊና። እናንተስ ምንድን ነው? ምን ትላላችሁ በዚህ ጉዳይ? ሀሳብ አስተያየታችሁ በኮሜንት አስቀምጡልን ውዶችዬ። የዛሬ ይህንን ይመስላል። በሚቀጥለው እስከምንገናኝ ደግሞ ቸር ቆዩልኝ። እወዳችኋለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ ውዶችዬ። ባይ ባይ።